ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የዜድ መሐመድ ቤተሰቦች ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አይ ከኔ ጋር አልሐምዱሊላህ ረብል ዓለሚን ደህና ነኝ። እንዴት ናችሁ? በያላችሁበት የአላህ ሱብሓነሁ ወተዓላ ረህመት እዝነት አይለያችሁ እና እንዴት ናችሁ? ደህና ናችሁ? መልካም ጁምዓ ብያለሁ። ዛሬ ጁምዓ ነው። ሰሉ አለ ነቢይ እና እንዴት ናችሁ? ደክሞኛል ገና ጁምዓን ሰግጄ ቁጭ ብያለሁ ማለት ነው። እንደው ዛሬ ጁምዓ ነው ለዘይራችሁ ብዬ እንግዲህ ከተመቸኝ እፖስተዋለሁ፣ ካልተመቸኝ እንግዲህ ነገ እፖስተዋለሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሰራ ጤንነት የዜድ መሐመድ ቤተሰቦች ደጌ ናችሁ ወይ? እና የአረብ ሀገር ጠቅላላ ጁምዓ እንዴት ይዛችኋል? የአላህ እናት ቤት የምትሰሩ ልጆች እንግዲህ በጣም ነው የምረዳችሁና አላህ ያግዛችሁ። እናት ቤት የሚሰራ ከባድ ነው፣ በጣም ስራ ይበዛል እና አልሐምዱሊላህ ብቻ የሰው ልጅ ጤና ከሆነ ምንም ማለት አይደለም እና ዋናው ነገር ጤና ነውና አብሽሩ ኢንሻአላህ። ነገ በራሳቸው ቤት በራሳቸውን ቤት ልፋት የለም ማለት አይደለም እና ግን በደስታ ደስ እያላችሁ ነው የምትለፉት። አልሐምዱሊላህ በቃ ይችን ባረጋት፣ ይችን ቀጥ ባረጋት፣ ይችን እንደዚህ ባረጋት፣ በቃ እንደዛ ስለሆነ የራስ ቤት መቼም ብዙም አይከብድም እላችኋለሁኝ። እና ገደም ብዬ ነበር ሲቀጥ ብዬ ላውራችሁ እላችኋለሁ። እና ጁምዓን እናት ቤት የሚሰሩ ልጆች በጣም ይከብዳል፣ በጣም ነው የሚከብደውና አቃታለሁ ጥግረራንና አላህ ያግዛችሁ። አላህ ከእናንተ ጋር ይሆን ኢንሻአላህ። እኛ እንግዲህ እንደዚች ባለችን ቤታችን ፏ ብላ እንደዚች ፏ አድርገናል። የሚታይም ተኝታለች፣ እረፍት ላይ ናት። ቲቪ እንኳን አልከፈትኩም። በቃ በጣም ልጅ ጋር ስራ ከባድ ነው፣ ወላሂ በጣም ከባድ ነውና እንደዚህ የሚታየም ተኝታለች። ቡናችንንም እዚህ ፈራርሸናል። ኢንሻአላህ እንጠጣለን። ባሰው ባለው ነው እና አላህ ሱብሓነሁ ወተዓላ ለሀገራችሁ ያብቃችሁ። ደግሞ ኮሜንት ላይ ብዙ ልጆች ጥያቄ ጠይቃችሁኛል። ኢንሻአላህ አልመቻችልኝ ብሎ ነው። ኢንሻአላህ መልስላችኋለሁ ማለት ነው። ከውጭ ምን ይዘን ብንገባ አሪፍ ነው፣ ምን ይጠቅመናል የሚለውን ነገር ኢንሻአላህ ባላህ ፈቃድ እሰራላችኋለሁ ቪዲዮ ወላሂ። ምክንያቱም እኔ ምን ይዤ እንደገባሁ በእኔ ሰዓትና በእናንተ አሁን በይህ ጊዜ አንድ አይደለም፣ ሊሆንም አይችልም። እና ምክንያቱም ትራንስፖርቱ ራሱ እዛው ነው የሚያደርሰው። ያንን ታሳቢ ተደረገ፣ ግን ከባድ ነው አሁን ላይ። ግን በቃ ዶሮር የሚያስፈልገው እቃ ምንድን ነው? በዚህ ሰዓት ምን ይዤ ብገባ ይሻላል? እሱን ኢንሻአላህ እነግራቸዋለሁ ማለት ነው። እኔ አልሐምዱሊላህ ወላሂ ከቤት እቃ ጀምሬ የገዛሁት ነገር የለኝም። በደህና ሰዓት አስገብቼ ነበረ፣ ታርጎ ልኬ ነበር ያለ ምንም ነገርና እኔ 300 ኪሎ ስልክ 40 ሺህ ብር ነው ያከፈልኩት። ስለዚህ 300 ኪሎ አሁን ላይ 40 ሺህ ብር አይደለም 400 ሺህ ብር ራሱ አይበቃችሁም። እና ያንን ደግሞ ታሳቢ ሲደረግ እዚህ ራሱ ይገዛል። ይሄ መታችሁ ያንን ነገር ላትገዙ ትችላላችሁ እንጂ ያንን ታሳቢ ተደርጎ ጠንካራ የሆነ ሰው ያንን ወይ ብሩን ይዞ ወይም ደግሞ ልትመጡ ወራቶች ሲቀሯችሁ ታማኝ ሰው ካላችሁ እቃውን ብታስገዙት በጣም አሪፍ ነው ብዬ ነው የማስበው። ዱሪ በቃ ዋና እቃውን መጥታችሁ እዚህ የማትገዙትን እቃ ለምሳሌ ቁም ሳጥን፣ አልጋ ቤት ካላችሁ ኪራይም ቤቱ ናችሁ ዱሪ በቃ ይሄ የሚያስፈልግ ነገር ነው እና ይሄ እቃ ቢገዛ አይጎዳም፣ እንደውም ያተርፋል እንጂ ማለት ነው። ለምሳሌ እኔ አልጋ አሁን በ25 ሺህ ብር ነው ያሰራሁት። አሁን ላይ 25 ሺህ ብር አይታሰብም እና ስለዚህ እንደዚህ አይነቱ እቃ ይጠቅማል ብዬ አስባለሁኝ እና ኢንሻአላህ በሰፊው አወራችኋለሁኝ።
በሰፊው ቪዲዮ እሰራላችኋለሁ። ከዛ ይዛችሁ ብትመጡ ለምሳሌ ማሽኖች ነገር አሁን ለምሳሌ የጁስ የቡና የሽንኩርት ምናምን እነዚህን ከዛ ይዛችሁ ብትመጡ በጣም አሪፍ ነው። ምክንያቱም እንደዛ ሀገር እቃ አይሆንላችሁም እዚህ የምትገዙት ኤሌክትሮኒክስ በጣም ከባድ ነው። ወላሂ ጭራሽ አንድም አይደለም። በእርግጥ ብር ካለ ሁሉም ነገር አለ ይባላል፣ ግን ማሽን ነገር በጭራሽ አይገናኝም ከዛ ጋር ማለት ነው። እና እዛ የሚገዛው ነገር ጥራት አለው። የመጨረሻ ዝቅተኛ ብላችሁ ገዝታችሁት እዛ ሲመጣ ግን የዛን ጥራት እጥፍ ነው የሚበልጠው። እና ስለዚህ እንደዛ ብታረጉ አሪፍ ነው ብዬ አስባለሁ። ኢንሻአላህ ያው ጀመርኩላችሁ ማለት ነው። እንግዲህ አንዳንድ ጥያቄያችሁ ተመልሷል ላይ ጥያቄያችሁ ተመልሷል ብዬ አስባለሁ። እንግዲህ ኢንሻአላህ በቃ ስራዬ ብዬ ምን እንደሚያስፈልጋችሁ ምን እዛ ሁናችሁ ልትመጡ ወራቶች ሲቀራችሁ ተከራውም ቤትም ይኖራችሁ አያገባም። ግን በቃ ወላሂ መጥታችሁ የምትደሰቱበትን እቃ መግዛት ግድላችኋል። ለምሳሌ ቲቪ፣ ፍሪጅ፣ ቁም ሳጥን፣ አልጋ በቃ እነዚህ በቃ ዱርሪ የሚያስፈልጉ እቃዎች ናቸው ብዬ ነው የማስበው፣ እንደኔ ማለት ነው። ሌላው ነገር ይሄ ቤት እቃ ማንኪያ፣ ሹካ፣ ሳህን፣ ብረት ድስት ምናምን በእያንዳንዷ ቀን ገበያ በሄዳችሁ ቀን ኢንሻአላህ ይሟላል። ግን ይሄሳ አንዴ ተከፍሎ የሚመጣ ነገር እዚህ ስትመጡ በጣም ነው የሚከብዳችሁ። ለምሳሌ ቁም ሳጥን ለማሰራት እዚህ እኔ እንጃ እኔ መቼም አልሞክረውም እንኳን ላሰራው ቀርቶ ማለት ነው እዚህ ማለት ነው እዚህ ኩኝ። ስለዚህ ይህንን ታሳቢ ያደርጋችሁ እንደዚህ አይነቶችን ነገሮች በቃ ልትመጡ ስትሉ ግዴታ ነው ብላችሁ አስቡ ማለት ነው እላችኋለሁ። ዛሬ የመጣሁት እንግዲህ ለጅምዓ ያህል ነው። ሰላም ልበላችሁ። ቪዲዮ የቫይረል የሚወጣልኝ ከሆነ ኢንሻአላህ ቪዲዮ ቀን በቀን እሰራለሁ። የሚታየን እንግዲህ ያደረቀችኝም ቢሆን እሰራለሁ ማለት ነው። እና በነገራችን ላይ እውት ግድግዳዬ ማለት ነው እውትማ ከላይ እንደምታዩት ነው፣ ንጹህ ነው ከላይ ያለው ማለት ነው። እንደምታዩት ጽድት ያለ ነው። ግን ይሄ ሰው የሚገደፈው ነው እንደዚህ የሆነብኝ ማለት ነው። አንዳንዱም አቀባባቸው ነው ይሉኛል። ኢንሻአላህ እስኪ አሁን ለረመዳን ማስገባት አይቀርም እና እንደዚህ ይኮናል። በቃ ግድግዳዬ በቃ ተራስ ማቆምበት እንደዚህ በቃ እንደዚህ ነው እና በጣም ነው የሚያስጠላው ማለት ነው። ይሄ ጭቃ ቤት እንግዲህ አላህ ጅብሰን እስከሚሰጠን ድረስ ያልሽ እና እንደዚህ እየተላላጠ በቃ ሰው የሚገደፈው እዛ ጋር አሁን ፍሪጁ እዛ ጋር በነበረበት ሰዓት ሰውም ስለማያገኘው ምንም ነገር የተላላጠ የለውም ነበር። ግን አሁን ራሱ ጀምሮታል። 1-2 ወር ሆነ ከቀየርኩት ፍሪጁን ወደዛ ተወሰርኩት ማለት ነው። እዛ ጋር ካረኩት 1-2 ወር ሆነው። ጨለማ ነው ቤቴ፣ ማብራት የለም አለ ግን አላበራሁም። እና እንደዚህ ከሆነ እላችኋለሁኝ። ኢንሻአላህ አላህ ሱብሓነሁ ወተዓላ እንግዲህ ዒሻችንን ይቀይርልንና እና ዘይድ መሐመድን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ኢንሻአላህ በጣም ዩቲዩብ ቅዝቅዝ ዛላ ሰፈር ሆናል። ቅዝቅዝ ዛላ ሰፈር እኔም ትቼዋለሁ። እንግዲህ ከወንድሜ ሞት በኋላ ብዙ ጊዜ ሰርቼ አላቅም እና ትንሽ ቢዚም ነበርኩ መጫትም እንደመሆኔ። ኢንሻአላህ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉኝ። ላይክ ያደረጋችሁ ላይክ ያደረጋችሁ ኮሜንቱልኝ። የምትጠይቁት ጥያቄም ካለ ኢንሻአላህ እቀበላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።